Hi Miki, እንዴት ነህ? እንዴት ነሽ? I'm good. Okay, so ዛሬ እነኚህን 3 ቃላቶች in English ታደርግልኛለህ። አረፍተ ነገሮች ናቸው actually. Okay? የመጀመሪያው ግራ አታጋቢኝ በለኝ እስኪ። ግራ አታጋቢኝ? Yes, in English. ግራ አታጋቢኝ። ቶሎ ነው የምትመልስልኝ? You don't confuse me? እሺ, you don't confuse me. ግራ ገብቶኛል ሲሆንስ? I'm confused. እሺ, እሷ ግራ ታጋባለች ሲሆንስ? እሷ ግራ ታጋባለች? Yes, እሷ ግራ የምታጋባ ሰው ናት። እሺ no problem ስለዚህ ዛሬ ስለኔክ ሶስቱ ነው የምናወራው ኦኬ ቃላቶቹ in English አንደኛው confuse ነው ጻፍ ደብተር ይዘሃል አይደል confuse እሺ the other one confused እሺ the other one ደግሞ confusing እነኚህን ሶስቱን በደንብ እናያለን ማለት ነው what's their difference እንዲህ ብለን የምንጠቀማቸው እነኚህን ሶስቱን ካወቃችሁ በኋላ እንደዚህ አይነት ብዙ ቃላቶች አሉ so እነሱን you will know how to use them ማለት ነው ስለዚህ mainly verb ነው መጀመሪያው ከዛ adjectiveዎቹን እናያለን ማለት ነው ከማን እንጀምር ከግራ አታጋባኝ እንጀምር ኦኬ እስኪ እሱ እንዴት ነበር አልከኝ you don't confuse me እሺ youን ተውና ድገመው Don't confuse me? Excellent. Don't confuse me. የሆነን order ስታረጋ አሁን ግራ አታጋባኝ የሆነ order ነው አይደለ? So you አይኖርም። ለምሳሌ በሩን ዝጊው ስለዚህ ነው የምትለኝ. You close the door is close the door. Close the door. you የለም አይደለ? So እዚህ ጋርም ግራ አታጋባኝ ስትል የሆነ order እያረክ ስለሆነ you አትኖርም ማለት ነው. Okay. So ማን የሆነ don't confuse me. Confuse me. እቺ ጋር ማን የተጠቀምከው? Confuse. እሺ አሁን ይሄ verb 1 ነው. Okay, do you know what verb 1 is? ዋና verb ማለት ነው. Okay? አሁን ይሄ ዋና verb ለሂ ለሺ ለኢት አይሆንም. ለሂ ለሺ ለኢት ሲሆን ኤስ ጨመርበታለህ. So እንዴት ይሆናል? ማለት ኤስ ጨመርበት confuse ላይ confuses ይሆናል. እሺ ለምሳሌ እሷ እኔን ግራ ታጋባኛለች በለኝ እስኪ. She confuses me. Good. እስኪ ድገመው. She confuses me. Good. አንተ እሷን confuse የምታረግ ከሆነስ? I confuses ላንተ አይ አትልም ለኤስ አትልም ላንተ Okay, I confuse her. ስለዚህ ለአይ ለዘይ ለዊ ለዩ confuse ትላለክ ለሂ ለሺ ለኢስ ደግሞ confuses ስለዚህ እሷ እኔን ግራ ታጋባኛለች እንዴት ነው የሚሆነው She confuses me. እኔ እሷን ግራ አጋባታለሁ I confuse her. Excellent እሺ ስለዚህ ሁለቱን ለየህልኝ ማለት ነው so in Amharic ልንገርህ አንተ in English ትነግረኛለህ ለምሳሌ ካርታዎች ሁሌ ግራ ያጋቡኛል maps Okay. እንዴት ነው የምትለኝ maps እኔ ነው ግራ የሚያጋባኝ maps confuses me እሺ maps ኤስ ጨምር አይደለ ብዙ አይደሉ Okay. ስለዚህ ኤስ እዛ ላይ ኤስ አንጨምርም maps confuse me. Excellent እሺ ካርታ ማንበብ ግራ ይገባኛል ስናረግስ ማንበብ ብለህ ጀምር reading maps confuse me confuses me ማንበብ ሲሆን አንድ ድርጊት ነው አይደለ reading maps confuses me Okay. እስኪ በላ reading map confuses me. Excellent ካርታ ማንበብ ግራ ያጋባኛል አልከኝ ማለት ነው Excellent እሺ ፓስት ብናረጋው ለምሳሌ እሷ እኔን ግራ አጋባችኝ ሲሆን ያለፈ ሲሆን ኢዲም ጀምር አው ልክ ነህ እስቲ ድገመው የሆነ ዝቅ የሚያረጋስ ነገር አለ ግራ ሲጋባ እሺ ምን ልበልኝ እሷ እኔን ግራ አጋባችኝ ፓስት ሲሆን confused እናረጋዋለን እሺ she confused me. Yeah. Excellent እሺ ፊልሙ ግራ አጋባኝ The movie confused me. Excellent እሺ ጥያቄው እኛን confuse አደረገን ግራ አጋባን ጥያቄው The question confused us. Yeah. እስቲ ድገመው ጮክ ብለህ ድገመው ችግር የለም The question confused us. Excellent ስለዚህ confusion አየን confuses አየን ከዛ confused ናየን Yes. confused እና confused are the same ኤስን ጨምር the same ነው just ይለያሉ ነው ሳብጀክት አይደለ confused ሲሆን ግን ለሁሉም ይሆናል ግን ስለመቼ ነው የምናወራው ስላለፈ ነገር ነው የምናወራው ጀነራሊ ግራ የሚያጋባህን ነገር ግን confuse or ደግሞ confuses ትላለህ ለምሳሌ ምን ሳብጀክት ነው ግራ የሚያጋባህ Maths. English እንቀጥል maths እሺ so maths ግራ ያጋባኛል በለኝ እስኪ Maths confuse me. maths አንድ ነው አይደለ ኤስኳል ጀመርኩም ጨምራ አንድ ሆነማ አይስጨምራለህ እሺ maths confuses me. good እሺ maths እና english ሲሆንስ maths and english confuse me. ኤሳን ጨምርም ማለት ነው ገብቶሃል በደንብ አይደለ I hope ነተን ገብታችኋል በደንብ እሺ አሁን ደግሞ ወደ confusing እና ወደ confused እንግባ
እስኪ በለው confused እና confusing አሁን እዚህ ጋር ed እና ing ስንጨምር verb እያደረግናቸው አይደለም verb ing እና verb ቱ አይደሉም እሺ እነኚህ አድጀክቲቮች ናቸው ኦኬ ምን ማለት ነው አድጀክቲቭ መጀመሪያ ስም ገላጭ ማለት ነው እሺ ለምሳሌ አሁን ይሄ ስልክ ጥቁር ነው አይደለ ይሄኛው እስኪ በላይ this phone is black so ምን ተጠቀምክ ይሄን ስልክ ለመግለጽ ምን ወርድ ተጠቀምክ black so black ምንድነው adjective ነው ይሄንን ስልክ ገለጸልህ ማለት ነው ስልክ ስም ነው አይደለ so ስሞችን የሚገልጽልን አሁን ለምሳሌ እኔ ረጅም ነኝ አይደለ so you are tall ስትለኝ tall እኔን ገለጸልህ አይደለ so tall is an adjective ማለት ነው so adjectiveዎች ስሜትን ይገልጻሉ ጸባይን ይገልጻሉ እነኚህ ነገሮች ይገልጻሉና እነኚህ ሁለቱ confusing እና confused ሲበላቸው confusing and confused verb ሳይሆኑ ናቸው አድጀክቲቭ ናቸው እሺ ቅድም ያልኩት እዚላል ግራ ገብቶኛልና እሷ ግራ ታጋባለች እስኪ በለው በአማርኛ ይሄን ድገምልኝ ግራ ገብቶኛልና እሷ ግራ ታጋባለች ኤክሰለንት እሺ ሰው ግራ ገብቶኛል ስትል ምንድነው የምትገልጸው ስሜትህን አይደለ ሶ እዚህ ጋር you are expressing your feelings እሷ ግራ ታጋባለች ስትልስ የሷን ባህሪ ገለጽክ ሶ የሷን behavior ገለጽክ ማለት ነው ስለዚህ በing የሚያልቀውን ለማን ነው የምትጠቀመው ለbehavior ነው ኦኬ ስለዚህ እሷ ግራ ታጋባለች ነው behavior አይደለ እስኪ በለኝ she confusing me የለም ግራ ታጋባለች ኦኬ እሷ she confusing እሺ ናትስ እሷ ግራ የምታጋባ ሰው ናት ለምሳሌ she confusing ካልክ አራት ነጥብ የለውም ማለት አረፍተ ነገርክ ኦኬ she is confusing excellent እሷ ግራ ታጋባለች አንቺ ግራ ታጋቢያለሽ በለኝ እስኪ you are confusing ሴቶች ግራ ያጋባሉ በለኝ እስኪ the women generally okay confusing ናቸው የለም women ብዙ ናቸው women are confusing ግድ ደግሞ እስኪ women are confusing ግድ ስለዚህ confusing ግራ የሚያጋባው ነገር ኦኬ ለምሳሌ አሁን ማትስ ግራ ያጋባል አይደለ እሱን confusing ነው እንጂ confused አትልም ኦኬ እስኪ በበለው ማትስ confusing አራት ነጥብ ትረሳለህ maths is confusing እሺ let me add more examples ለምሳሌ የእንግሊዘኛ ህጎች በጣም ግራ ያጋባሉ በለኝ የእንግሊዘኛ ህጎች በጣም ግራ ያጋባሉ English rules are confusing በጣም መጨመር ከፈልክ so confusing እስኪ ድገመው English rules are so confusing እሺ ሁኔታው በጣም ግራ ያጋባል ሁኔታው the situation are confusing አንድ ሁኔታ the situation is confusing እሺ ሌላ ምን ትለኛለህ ለምሳሌ አሁን የሆነ ሙቪ አይተሃል ኦሬዲ ኦኬ አስተላለቁ ግራ ያጋባ ነበር ማለት ፈልክ ያለፈ ነገር ለማድረግ ማለት ነው ኦኬ ዲን የምትለኝ the movie ending the movies is የምትጨምረው የለመጨመር የፊልሙ አስተላለቅ አይደለ the movie ending ስትል ፊልም አስተላለቅ ነው እንጂ የላትም የምትጨምረው ደግሞ በአፖስትሮፍ ኤስ ነው ስለዚህ the movies ending are confusing ያለፈ ነው was confusing are ደግሞ አትልም ስለ አንድ ሙቪ እኮ ነው የምናወራው just ኤስ የጨመርነው ለማብዛት ሳይሆን የለ መጨመር ነው የስለ ጨመር ነው እሺ ስለዚህ the movies ending was confusing እስኪ በለው the movies ending was confusing good excellent እሺ ለምሳሌ አሁን plural ብናረጋውስ አሁን ለሲንጉላር was አልከኝ ሌላኛው ማን ነው where good እሺ ለምሳሌ ጓደኞቼ በጣም ግራ ያጋቡ ነበር በለኝ የሃይ ስኩል ጓደኞቼ በጣም ግራ ያጋቡ ነበር በለኝ my high school friends were confusing excellent ስለዚህ ግራ የሚያጋባውን ነገር ለመግለጽ ያንን ሳብጀክት አደረገውና ለምሳሌ ባዮሎጂ ኮንፊውዝ ካረገኝ ባዮሎጂ ብዬ ጀምረና አሁን ከሆነ ኮንፊውዝ የሚያደርገኝ ምን እላለሁ is እላለሁ ከዛ confused ስትል ግን ምን ኤክስፕረስ እያደረክ ነው ፊሊንግ ወይም ስሜት አሁን ግራ ገብቶሃል አይደለ እሱ ስሜት ነው ወይስ ባህሪ ነው ስሜት ሶ ያኔ በማን ኤክስፕረስ ታደርጋለህ ed ባለባቸው ማለት ነው ስለዚህ ግራ ገብቶኛል በለኝ እስኪ I'm confused good የጨመርክበት ምክንያት አይ ስላለ ነው አይ confused ብትላም አራት ነጥብ የለውም ማለት ነው እኔ ግራ መጋባት ብለህ አቆምክ ማለት ነው it doesn't make sense እሺ ለምሳሌ እኛ ግራ ገብቶናል
እኛ ግራ ገብቶናል yes we are confused እኛ ግራ የምናጋባ ሰው ነን ቢሆንስ we are confusing excellent በደንብ ገብቶሃል አንተ እናንተ hopefully በደንብ እየገባችሁ ነው እሺ ስለዚህ እኛ ግራ ገብቶናል ነው የምንችለው አይደለ so we are confused እሺ ትምህርቱ ግራ ገብቶኛል በላይ ትምህርቱ ግራ ገብቶኛል yes ትምህርቱ ግራ ገብቶኛል I am confused በትምህርቱ the subject እሺ ስለዚህ አሁን እዚህ ጋር የሆነ ነገር ግራ እንዳጋባ መግለጽ ከፈለክ confused ካልክ በኋላ about ትጨምራለህ okay ከዛ ትምህርቱ ደግሞ the lesson okay ስለዚህ እዚህ ጋር እንድገምልኝ I'm confused about the lesson excellent I'm confused about the lesson እሺ በፈተናው ግራ ገብቶኛል I'm confused about the exam እኛ ግራ ገብቶናል በኤግዛሙ we are confused about the exam excellent እሺ ፓስት ቢሆንስ በኤግዛሙ ግራ ገብቶኝ ነበር okay I'm confused no I was confused about the exam እሺ እነሱ በፈተናው ግራ ገብቷቸው ነበር ዘይ ገብቷቸው ነበር ፓስት ነው they were confused about the exam excellent ስለዚህ እስኪ አሁን let's try to summarize it መጀመሪያ ቨርቦቹን አየን ግራ ጋብቶኛል ስንል ማለት ነው ለምሳሌ እሷ ግራ ጋባችኝ ስል she confused me ይሄ ድርጊት ሆኖ ሲገባ ማለት ነው ቨርቦቹን confused እና confusion አየን ከዛ ደግሞ to the adjectives መጣንና confusing እና confused ነኝ confusing ግራ የሚያጋባው ነገሩ ራሱ confusing ይባላል አይደል confused ደግሞ ግራ ገባኝ ግራ ገባቸው ስንል ነው so let me bring የመጀመሪያውን ጥያቄዎች ትመልስልኛለህ ሶስቱንም ኦኬ ግራ ታጋቢኝ በላይ don't confuse me excellent ግራ ገብቶኛል I'm confused excellent ግራ ታጋባለች she is confused እሷ ግራ ገብቷታል ነው okay so she is confused ነው ማለት ያለበት ግራ ታጋባ እሷ ባህሪዋ ስለ ባህሪ ካወራን ሜቲንግ ነው የምንጠቀመው አይንጂ ስለዚህ she is confusing excellent ግድገምልኝ ግራ ታጋባኝ don't confuse me ግራ ገብቶኛል I'm confused ግራ ታጋባለች she is confusing excellent እሺ ስለዚህ አሁን ይሄ በደም ከገባ ሌሎች አሁን ለምሳሌ boring bored embarrassing embarrassed humiliated ነኝ እንዳለ the same way ነው የምትሄድባቸው ማለት ነው አይንጂዎቹ ማንን ይገልጻሉ behaviorን ይገልጻሉ በኢዲ መልኩ ደግሞ ይገልጻሉ ስሜትን ይገልጻሉ ቨርብ ደግሞ ያው ቨርብ ነው ድርጊት ነው የሚገልጽልን ማለት ነው እሺ ሚኪ ይሄ በደንብ ገብቷል ዋናው ይሄ just ed ሲሆን ይሄ ነገር ኤክስፕረስ ያደርጋል አይንጂ ሲሆን ይሄን ኤክስፕረስ ያደርጋል የሚባለው ነገር ካወቅ ግን እንዳልኩ በጣም ብዙ አረፍተ ነገሮች አሉ በዚህ ወይ የሚመሰረቱ ማለት ነው እነኚህ በኢዲ የሚያልቁ አድጀክቲቮች እና በአይንጂ መቀጨቲቮች በጣም ብዙ ናቸው so እነሱን በደንብ እንድታውቅ I will give you a PDF ላንተ ኤግዛምፕሉ በአማርኛም ያለበት ኢንግሊሽም ያለበት ሞር በእናንተ ላይፍ ጋር ሊሄድ የሚችል በሴንቴንስ ጋር እኮ እንመሰራላችሁ ማለት ነው I will send it to you for you አሁን ላይ እናንተም ግን go to our Telegram channel እዛ ላይ every time ፖስት ባደረግን ቁጥር ቪዲዮአችንን እዛ ላይ ለእናንተ በደንብ ሊገባችሁ የሚያስችል ከዚህ ቪዲዮ በተሻለ መልኩ ደግሞ እዛ ላይ በዛ ባለ ኤግዛምፕል እዚህ ጋር አጠረጠረ የምንሰራላችሁ ቪዲዮ ቦርድ እንዳትሆኑ ስለሆነ እዛ ላይ ገብታችሁ ግን whenever you have time sit down and read the PDFs so that it will help you a lot so እዛ ላይ በደንብ አድርጌ አስቀምጥላችኋለሁ if you want to learn face to face or online also please give us a call bye